ወገን እንዴት ናችሁ? አለሁላችሁ እግዚአብሔር ይመስገን። እንግዲህ ብሩኬ እንዳያችሁት በቀደም ዕለትም እዚህ ቤት ተገኝቷል። ቤት እንዴት እንደተገኘው ልክ ብሩኬ እየሄደ ልጁ መጥቶ እንግዲህ መንገድ ላይ እየጠየቁኝ ጊፍት እሰጣለሁ በሚል ነው እንግዲህ ብሩኬ ጋር ጊፍት የሰጠው ማለት ነው። ዛሬ ደግሞ ብሩኬ ጊፍት የሰጠውን መልሶ ይዞ መጥቶ ምን ጊፍት እንደሰጠኝ ላሳያችሁ ብሎ እንግዲህ ያው ብዙዎቻችሁ ታውቃላችሁ እንግዲህ ገና ላይ ብዙ ሰው ለባላቸው፣ ለሚስቶቻቸው፣ ለጓደኛ ጊፍት የሚሰጥበት ነው። የምታውቁ ታውቁታላችሁ እንግዲህ በተለይ ባለትዳር ፍቅር ላይ ምናምን ያላችሁ ማለት ነው። ያው ይኸውላችሁ እዚህ ጋር ባል ያላችሁ እዚህ ጋር የምትሰሙ ባል ካላችሁ ለሚስታችሁ የገና ስጦታ ካልሰጣችኋት እናንተ ባል ሳትሆኑ ምንድን ነው የምትባሉት? ምንም አትሆኑም። ስለዚህ ትንሽም ሆነ ትልቅ ነገር የገና ጊፍት ያስፈልጋል። ሚስቲቱም እንደዛ እሺ። ፍቅር በስጦታ ምናምን ባይወሰንም ይሄ ስጦታ ሲባል የሆነ ለጥቅማ ጥቅም ምናምን አይደለም። ግን የሆነ የምትወዱት ሰው የኔ የምትሉት ሰው ግን አስቦ የሆነ ስጦታ ሲሰጣችሁ እጅግ በጣም ደስ የሚል ነገር አለው። ስለዚህ ስጦታ አዘጋጁ ማለት ነው። እና እንግዲህ ብሩኬም ቅምጥሌም ቡታጅራ ባሉበት ታይም ላይ እያያችሁ ነው። ዩቱብም ያላቸውን በዩቱባቸው እየተገኙ እንዲሁም ደግሞ እንደዚህ አይነት ትንንሽ ሱፐር ማርኬትም ያላቸውን ጸጉር ቤትም ምናምን ደግሞ ቅምጥሌም ይኸው ጸጉር ቤት ያላቸውን ብሩኬም ጸጉር ቤት ሲሄድ ታውቃላችሁ እንትን ይላል ቪዲዮ ይቀርጻል ምናምን እና ስለዚህ ሌሎቻችሁም በዚሁ አጋጣሚ ጓደኞቻችሁ ጎረቤት ሊሆን ይችላል ዘመድ ብቻ የሆነ ሰው የዙሪያቸው የሆነ ሰው የሆነ ስራ ሲጀምር ማበረታታት ይልመድብን። እርስ በርሳችን ካላበረታታን አንዳንዴ እንዴት መሰላችሁ የቅርብ ጓደኛን ወይ ደግሞ ዘመድን ሳናበረታታ ሌላን ሰው ዝም ብለን የምናበረታታ ሰዎች አለን። ያ ነገር ስህተት ነው እያልኩኝ አይደለም፣ ግን ከራስ ይጀምራል ማለት ከዘመድ ከጓደኛ ከቅርብ ሰው ነው የሚጀምረው እንጂ ሌላ አልፈን ከሆነ ምናምን እሱ ማስመሰል ነው የሚሆነው። ስለዚህ ጎረቤት ጓደኛ ናችሁ ሁላችሁም ኦማይ ጋድ አረይ ነገር ዛሬ ሁላችሁም አበረታቱ ለማለት ነው። ሶ ብሩኬ በርታ። እንግዲህ ወንድማችን እንዳያችሁት ስጦታ ለብሩኬ የሰጠው መነጽር ምናምን ነው። ያው ስጦቶች ብዙ ናቸው እንዳያችኋቸው፣ ሽቶዎች አሉ፣ አሻንጉሊቶች አሉ ምናምን እና ብሩኬ ደግሞ እንግዲህ ስጦታ ገዝቷል። ስጦታው ደግሞ ለቅምጥሌ ነው የሚሆነው። ከቅምጥሌ ውጭ መቼም ለማንም ሊሆን አይችልም። ምክንያቱም ገና ነው። ገና ያው እኔ ድሮ እውነት ለመናገር ፍቅር ላይ ምንም ላይም ስላልሆንኩኝ ግን አያለው እህቶች ምናምን ለባላቸው ሲሸጡ ባሎቻቸው ሲሰጧቸው ምናምን ማለት ነው። በሌላ በጎረቤት ምናምን በጓደኛ ያለው ጓደኞችም ብዙ ሁለት ናቸው ምናምን ነው የነበሩኝ እንደዚህ ፍቅር ላይ ምናምን የነበሩ ጊፍት ላይ እንጂ ሌላ እንኳን ሲንግል ነበርን ማለት ነውና ደግሞ ታውት እስኪ ሌላ ጊዜ እናወራለን። ምንም አናወራ እና ስጦታ ተሰጣጡ። ስለዚህ ቡራ እንግዲህ ለቅምጥሌ ለዚች ውብ ሴት ጊፍት ሰጠ። ሰርፕራይዝ አድርጋት። ሶሪ እንደዚህ ስላደረግኩ ምናምን ብለም ደግሞ አንዳንዴ እንዴት መሰላችሁ ይቅርታ መጠየቅ ታላቅነት ነው። ይቅር ማድረግም ደግሞ ታላቅነት ነው፣ መብሰል ነው። በነገራችሁ ላይ ፍቅር ሊቆይ የሚችለው ትዳርም ሊቆይ የሚችለው ዝቅ በማለት ነው። ማንኛውም አንተም ዝቅ ስትልላት እሷም ዝቅ ስትልል ፍቅራችሁ ከፍ ይላል ማለት ነው። ከዛ ውጭ እኔ ከፍ ያልኩ ነኝ እኔ እንደዚህ እሷ ዝቅ ትበል ወይ እሱ ዝቅ ይበልል የሚለው ነገር ጥቅም የለውም። ስለዚህ መቻቻል፣ ይቅርታ መጠያየቅ ነው ዋናው ፍቅርን የሚያቆይልን እንጂ ይቅርታ ማንጠያየቅ ከሆነና ማንቻቻል ከሆነ ፍቅር መቼም አይቆይም። የሰው ልጅ ያጠፋል። የጥፋቱ ትልቅ ትንሽ ሊኖረው ይችላል እንጂ። ስለዚህ ብሩኬ ደግሞ ወንድ ነህ፣ ወንድ ልጅ ሲሸነፍ ደስ ይላል። እንደዛ ብቻ ሳይሆን በቃ እኛ አበሻ ስለሆነ ወንድ ልጅ መሸነፍ ያለበት። እኔም ድብና አድርጌ አጥፍቼ እሱ ይቅርታ ሲጠይቀኝ ደስ የሚለኝ የእውነት ባል የሚመስለኝ የምሬን ነው መቤቴን እኔ እንደው ድብና አድርጌ አጥፍቼ ማለት ነው። እኔ እኮ ነኝ ያኮረፍኩኝ እኔ ብሎክ ያደረኩት ምናምን፣ ግን እሱ ይቅርታ ምናምን ብሎ እንዲልመጠመጥልኝ ነው የምፈልገው። በቃ ይሆናል አይደለ? ይኸውላችሁ ከባላችሁ ላይ ወይ ደግሞ ከፍቅራችሁ ላይ ቅብጥ ካላላችሁ ከማን ላይ ትቀብጣላችሁ? ወንድምሽ ነው ብትቀብጭበት ጭንቅላትሽ ነው የሚልሽ። የት አባሽ ና ነው የሚልሽ ማለት ያው የወንድም ቅብጠት የባል ቅብጠት ሌላ ስለሆነ ማለት ነው። ባልም እኮ አይ ነው ከሚስቱ ላይ ቢቀብጥ ምናምን ጥሩ ነው፣ ግን ደስ አይልም። ወንዶች ሲቀብጡ ምናምን የሆነ በሽታ መሆኑ የሚመስለኝ የሆነ አያምርም። አንዳንዴ ፈልገ ነው ካልሆነ እኛ ሴቶች ታውቃላችሁ፣ ፈልገ ነው ካልሆነ ዝም ብለን እናቀብጣቸው ምንል ወንድ ልጅ ሲቀብጥ አያምርበትም። ሲቀጥል ደግሞ ወንድ ልጅ ይቅርታ ሲጠየቅ ሳይሆን ይቅርታ ሲጠይቅ ነው የሚያምርበት። ወይኔ ግርማ ሞገስ እግዚአብሔርን። በቃ አሁን ቡራ ምን ትላለህ? ቅምጥሌ በህይወታችን ወይ ደግሞ በህይወትሽና በህይወቴ መሀል ሶስተኛ ወገን እንዲመጣ ስላደረኩ ወይ ደግሞ ስለመጣብን እንዲሁም ደግሞ በዚህ ባሳለፍናቸው ጊዜዎች እንደዚህ አይነት ነገር ስለተፈጠረ በጣም ይቅርታ የኔ ቆንጆ፣ እኔ በጣም ነው የምወድሽ፣ ካላንቺ ህይወት ከባድ ነው ምናምን ብለህ በቃ አይደል? ያው ታውቃላችሁ ወንዶች አንዳንዴ እኮ ዝም እንበል ስትሉ እንጂ ምላሳችሁ ጎበዝ ነው። እንደዚህ አይነት ነገር ምላሳችሁ ምን ይቆላል ነው የሚባለው። ጎበዝ ናችሁና ያችን ነገር ጣል አድርገህ ቅመሚ ምናምን ብለህ ማለት ነው ስምጥ ታደርጋታለህ። ቅምጥሌም ደግሞ ፎንቃው ስላለባት እሺ ምናምን ትላለች። በቃ
ፒስ ማለት ነው። ግን እንዴት መሰላችሁ ይሄ ቅምጥሌውን ይቅርታ ማለት ምናምን አያቅታትም። ሴቶች ይቅርታ እንበል ካለን እኮ ኖርማል ነው። አንዳንዴም እኮ ይቅርታ ምናምን እንላለን፣ ችግር የለም። ግን ደስ አይልም፣ ምንም ስሜት አይሰጥም። ምንም ነው ስሜት የማይሰጠው። ማርያምን ነው የምላችሁ። ምክንያቱም እኔ ስላለሁበት ነው የምነግራችሁ። እኔ ይቅርታ ካልኩኝ አንዳንዴ በቃ ዝም እላለሁ። ማለት እኔ እኮ ነኝ ግን ይቅርታ ማለት ያለብኝ። እስኪ መቼ ነው ይቅርታ የሚለኝ? ማለት በቃ ማባበል አለበት፣ መልመድ አለባችሁ። እኛ ሴቶች፣ በዛ ላይ ደግሞ ሴት ልጅ የወሩ መጀመሪያም መጨረሻም ሊሆን ይችላል። የሆነ ጊዜ የሆነ ነገራችን ነረባችንም ልበለው ይለወጣል። ስለዚህ በዛን ጊዜም ይቅርታ መጠየቅ ፈልገን ደግሞ የራሳችን የሆነ ደግሞ ውስጥ ላይ ገንፍሎ የሚመጣ የራሱ ጉዳይ በይው ምናምን የሚል ነገር ሊመጣ ይችላል። ስለዚህ በዛ መሀል ከምንራራቅ ፍቅራችን ከምናጣ እናንተ ይቅርታ ብትጠይቁስ? ማለት እናንተ ከወር እስከ ወር አንድ አይነት እንትን ያላችሁ ምንም የሚቀያየር ነገር የለም። እውነት ለመናገር ማርያም ወንድ ልጅ እኮ ታድሎ ምንም የሚመጣበት ነገር የለም፣ የሚሄድበት ነገር የለም። የኛ እንደሆነ ሊመጣ ሲል ስቃይ ነው፣ ከመጣም በኋላ ስቃይ ነው፣ ሲሄድም ስቃይ፣ በቃ ብዙ ነገሮች ስቃይ አለ። በቃ ከ30 ወሮች ውስጥ ማለት ቀናቶች ውስጥ በወር 30 ቀን አይደለ ያለ። በዛ ቀን መቼም እንደው አነሰ ከተባለ 10 ምናምኑ ቀን ጉድ ነው። በቃ 13ቱ ቀን ምናምን እኛ እኮ አይደለን የለንም እኮ እንዲህ በቃ አንድ ሴት ብቻ አይደለችም፣ ሁሉም ሴት ላይ ያለ ነገር ስለሆነ ስለዚህ አንደርስታንድ አድርጉን እና ቡራ ያው ሶሪ ብለህ ሶሪነት በዚያ ያው ሶሪ ምናምን ብላል። አንቺን ማጣት አልፈልግም ብላታል። ግን በዚህ ሙድ ሳይሆን ልክ በአዲስ አሁን ደግሞ በበዓሉ ሙድ ልክ በገና ሙድ ማለት ነው። በገና ሙድ በቃ ሶሪ እኔ ቆንጆ አይ ሚስ ዩ አይ ላቭ ዩ ምናምን ብለህ ስምጥምጥ አድርግ ማለት ነው። እና ቅምጥሌ ደግሞ ታውቃለህ ምንም እንደዚህ እንትን የምትል ልጅ አይደለችም። በዛ ላይ ደግሞ አንተንም እንትን እንድትለ ማለት እንድትርቃት ወይ ደግሞ እንድትርቃት ፈልግም። ባለፈው እንዳለችው ከጎን ነው የምፈልገው ብላለች። ስለዚህ ደግሞ እንደማታሳፍርም አውቃለሁ። ጊፍቱን ደግሞ ይዘላት ሄድኩ ለእሷ እንደሆነ አውቃለሁ። ሲጀመር አብረው እኮ ነው የሄዱት፣ እዛ አብረው እኮ ሄደዋል። በቀደምነት አይታችሁ ከሆነ እሱ ልጁ ጊፍት ሲሰጠው ምናምን ያው እንትኑ ካሜራው ሊመጣ ሲል ከጋቢና ቅምጥሌ ትወርዳለች። ከዛ መጠው ቪዲዮ ይቀረጻል ምናምን። ለዛ ነው ባለፈው አታስታውሱም? የሆነ ያበደ እንትን የነበረ ጊዜ ያኔ የሆኑ ልደቷ የነበረ ጊዜ የቅምጥሌ አበባ አስመጥቶ ምናምን ብሩኬ ሰርፕራይዝ ያደርጋል። ግን ይመቻችሁ፣ የምር ይመቻችሁ ግን እና እንደዛ ነው። እና ደግሞ ማለት ነው ለቲክታክ ካምፓኒ እንደዚህ በሉልኝ፣ እንደዚህ ኮሜንት ላይ ፎቶ ምናምን መላክ የሚባለው ነገር እሱ ነገር ባያቆም እንደ ሀሳብ በጣም ብዙ ነገሮች አሉና አንዳንዴ ከፈጣሪያችን ከሚያጣላ ነገር ሁሉ ባናደርግ ጥሩ ነው ብዬ አስባለሁ። በተረፈ ደግሞ ዛሬ በመልኩ እንደምመጣው አላውቅም። ያው በአንድ ላይ ቅብጥጥ ብላችሁ ቁለተት ብላችሁ የምትመጡበት ቀን ናፍቆኛል። አይ ሚስ ዩ። በተረፈ አብረን እናያለን ማለት ነው እስከ ማታ። እንግዲህ ቀኑ ግን ረጅም ነው በጣም። ያው ማታ 6 ሰዓት ወይ 7 ሰዓት ነው ቪዲዮ የሚለቀቀው። እስከዛ አብረን እምናይ ይሆናል ማለት ነው። የኔ ወዶች እወዳችኋለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስክንገናኝ ጨረቃዎች አፍጥኑት፣ በፍቅር ኑልን እንዴ። ላቢው ተባባሉ።